ይካ ይበልካህን ወከማው ጽዋኔም ድረ ተደሩ አንጸረ በጋ ፍሱር ከተመገቡ በኋላ ሥጋ ወደሙን ሰጣቸው። ይህስ መብል ዘአሰርቱ ዓመት ይለዋል ብሎ ሥጋውን ከሰጣቸው በኋላ ደሙን ሰጣቸው። ወይቤ ንስኡ ስትዩ ዝጽዋ ደምየ ውእቱ ለዘበንቲአክሙ ያነቅሁ ኲናት። ስለ እናንተ ነገ በመልዕልተ መስቀል ኲናተ ሐራዊ የሚያፈሰው ደሜ ይህ ነውና እንኩ ጠጡ አላቸው። ድማሬ ያለበት ነው። ያነቆ ባለው ይነክንኮ ይላል። አንድ ጭፍራ የጌታን ጎን ወግቶ ሲነቅለው የጌታ ሰውነቱ ተነዋውጧል። ዛሬም ካህኑ ጽዋውን በእጆቹ ነካ ነካ ያደርገዋል። ጌታዬ እንዲህ ተነዋውጠህ ነበር ለማለት ከአትክልት ወይንን ከአዝርዕት ስንዴን ከፍጥረት አብርሃምን መረጠ። ይካ ይበልካህን ወለዝ ሶበ ትገብርዎ ይህን በምታደርጉበት ጊዜ የሕማሜን የሞቴን የትንሣኤን ነገር ታስቡታላችሁ። ትገብሩ ማለቱ እስከ ዕለተ ምጽአት ሲደረግ ይኖራልና። ወተስካረ ትንሣኤ ትዜንዉ ዜንዉ ሲል ነው። ንዜኑ ሞተከ ወትንሣኤከ ቅድስተ እያላችሁ አስተምሩ። ይበሉህ ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስተ ሞትህን ልዩ የሚሆን ትንሣኤህን ሞተ ተነሳ ብለን እንናገራለን። ልዩ አለው ትንሣኤውን ከነ አልዓዛር ትንሣኤ ሲለይ። የነ አልዓዛር ትንሣኤ ዘጉባኤ ይጠብቃል። የጌታ ትንሣኤ ግን ትንሣኤ ዘጉባኤ አይጠብቅምና አንድም አልዓዛር አስነሽ ይሻል፣ እሱ ግን በገዛ ስልጣኑ ተነስቷልና ወተንሳይኩ በስልጣነ ባህቲትየ እንዲል። አንድም የነ አልዓዛር ትንሣኤ ሞትን ያስከትላል፣ የእሱ ትንሣኤ ግን ሞትን አያስከትልምና። አንድም የነ አልዓዛር ትንሣኤ ሞት በሚስማማው በብሉይ ሥጋ ነው፣ የእሱ ትንሣኤ ግን ተስማሚነት በሌለው በሐዲስ ሥጋ ነውና። ናምን እርገተከ ወዳግመ ምጽአተከ እርገትህን ዳግመኛ ዓለምን ለማሳለፍ መምጣትህን እናምናለን። ንሴባከ ወንታመነከ ትንሣኤህን እርገትህን ምጽአትህን አምነን እናመሰግናለን። አንድም እያመሰገንህ እናምናለን። ንሴባከ ወንታመነከ ንስእለከ ወናስተበቋከ አምነን እያመሰገንህ እንለምንሃለን እንማልድሃለን። አንድም እየለመንህ እየማለርንህ እናመሰግንሃለን። ኦ እግዚእነ ወአምላክነ ጌታችን አምላካችን ሆይ አንተን ሁልጊዜ እናመሰግናለን። ይካ ይበልካህ ኦ እግዚኦ በከመ አምሃ ዘንተ ህብስተ ባርክ ወፈትት ወውሃብ። አሚሃ በዕለተ ሐሙስ ነው፣ ወደ ህብስቱ ያመለክታል። አቤቱ በዕለተ ሐሙስ አክብረህ ለውጠህ ለሐዋርያት እንደሰጣቸው ዛሬም ይህንን ህብስት አክብረህ ለውጠህ ስጣቸው። ይበሉህ አሜን። እውነት ነው ይገባል ይበሉ። ይካ ይበልካህን ኦ እግዚኦ በከመ አምሃ ዘንተ ጽዋዕተ ወቀድስ ወመጡ። አሚሃ በዕለተ ሐሙስ ነው፣ ወደ ጽዋው እያመላከተ በዕለተ ሐሙስ አክብረህ ለውጠህ ለሐዋርያት እንደሰጣቸው ዛሬም ይህንን ጽዋ አክብረህ ለውጠህ ስጣቸው። ይካ ይበልካህን ይበሉ ሕዝብ አሜን። እውነት ነው ይገባል ይበሉ። ይካ ይበልካህን ኦ እግዚኦ በከመ አምሃ ወዘንተ ዘዚአየ ተክህኖ ሀበ ርእሱ ይላል፣ ወደ ራሱ ያመለክታል። ይህንን የኔን ስልጣን አንትሙ ንጹሐን እንዳልካቸው ወእረይ አኮ አንትሙ ዛረይክሙኒ አላ አነ ሐረይኩክሙ እንዳልካቸው ወስመር ሰመርኩክሙ እንዳልካቸው እንደ ሐዋርያት አድርግልኝ። ይበሉ ሕዝብ አሜን። እውነት ነው ይገባል ይበሉ። ይካ ይበልካህን
ወዘንተ ካህነ ዛሉ ምስሌየን ዘይትራዳኒ በዝንቱ ምስጢር። ሀበ ካህን ይላል ወደ ንፍቅ ካህኑ ያመለክታል። በዚህ በሥጋው በደሙ የሚራዳኝን ይህንን ካህን ረስየነ ሎቱኒ ወሊተኒ ከመ ዮሴፍ ወኒቆዲሞስ ለገነዝዎ ለሥጋከ። እሱንም እኔንም አንትሙ ዮሴፍ ወኒቆዲሞስ ለገነዝክምዎ ለሥጋዬ ወአነሂ አአርፈክሙ ዲበ መንበረ ሶፎር እንዳልካቸው እንደ ዮሴፍ እንደ ኒቆዲሞስ አድርገን ይበሉ ሕዝብ። አሜን። እውነት ነው ይገባል ይበሉ። ይካ ይበል ካህን። ወዘንተ ዲያቆነ ዘተልከ በከመ ገላክ አብሶ ካይበ ዘያቢስ መርገመ ሲመተ ክህነት እንቲአነ። ሀበ ዲያቆን ይላል ወደ ዲያቆኑ ያመለክታል። እንደ እስጢፋኖስ የሚያገለግለውን ይህንን ዲያቆን ከማዕርገ ዲቁና ወደ ማዕርገ ቅስና አሸጋግረው ወረስዮ ምሉዐ ጸጋ ወጽድቅ ወሞገስ ከመ እስጢፋኖስ ዘርእየ እሉና ሥላሴ ዘበላዕሉ አንከረ ወተፋጸየ በርደተ መንፈስ ቅዱስ። መንፈስ ቅዱስ አድሮበት የሥላሴን አኗኗር አይቶ እንዳደነቀ እንደ እስጢፋኖስ ይህንንም ዲያቆን ጸጋ ክብር የተመላ አድርገው። ወርኢኩ ርህወ ሰማየ ወኢየሱስ ይነብር በየማኑ እንዲል ይበሉ ሕዝብ። አሜን። እውነት ነው ይገባል ይበሉ። 5 ጊዜ አሜን አለ። የአምስቱ አዕማደ ምስጢር ምሳሌ አንድም የአምስቱ ቅንዋት ምሳሌ ነው። ይካ ይበል ካህን። ወለሉ ሕዝብከ ለተጋቡ ውስተ ቤተ ክርስቲያንከ ቅድስት ምስለ ካህናት ወዲያቆናት። ከቀሳውስት ከዲያቆናት ጋር በቤተ ክርስቲያንህ የተሰበሰቡ ሕዝቡን አቢይ ወንዑስ ትልቁንም ትንሹንም ሴቱንም ወንዱንም አርሉ ለነዚያ ምስጢርከ ቅዱስ ሥጋህን ደምህን ለመቀበል አብቃቸው። መሐር ይቅር በላቸው። ወኢትስኪ አትፍረድባቸው። አንድም ይቅር በላቸው እንጂ አትፍረድባቸው። ይበሉ ሕዝብ። አሜን። እውነት ነው ይገባል ይበሉ። ይካ ይበል ካህን። እግዚኦ መሐረነ ክርስቶስ። እግዚኦ መሐረነ ክርስቶስን የተናገረው ፈያታዊ ዜማን ነው። ደግ ጸሎት ነውና ብሎ ከሥርዓተ ቅዳሴ አምጥቶ ተናግሮታል። አንድም እሱም ተናግሮታል። ሰው ሞቶ ይህንን ጸልዮ አስነስቶበታል። በአቢይ 3 በንዑስ 3 በአጠቃላይ 6 ጊዜ ይዜማል። የስድስቱ ቃላተ ወንጌል ምሳሌ አንድም 5ቱ የአምስቱ ቅንዋት አንዱ የኩናት ሐራዊ ምሳሌ ነው። ይበል ዲያቆን። በኩሉ ልብ ናስተብቁ ለእግዚአብሔር አምላክነ ኅብረተ መንፈስ ቅዱስ ሰናየ ከመ ይጸግወነ። በፍጹም ልቡናችን እግዚአብሔርን እንለምነው በመንፈስ ቅዱስ አንድ መሆንን ይሰጠን ዘንድ አንድም ከመንፈስ ቅዱስ ጋር አንድ ያደርገን ዘንድ አድርገን ብለን እንለምነው። አንድም በመንፈስ ቅዱስ አንድ አድርጎ ሥጋውን ደሙን ልጅነትን ይሰጠን ዘንድ አድለን እንበለው። አንድነታችን ከሱ ጋር አንድም እስበሳችን ነው። ይበሉ ሕዝብ። በከማሉ ህልወ በቅድምና የነበረ ዛሬም ያለ ወይሉ ለትውልደ ትውልድ ለዓለመ ዓለም ለዘላለሙ የሚኖር እሱ ነው። አንድም በከመሃሎ ህልወ አንድ ወገን ነው። በቅድምና የነበረ ዓለምን አሳልፎ የሚኖር እሱ ነው። ይካ ይበል ካህን። ደሚረከ ታቦሙ ለኩሎሙ ለእለ ይነሱ እምኔሁ ከሥጋው ከደሙ ነው ለሚቀበሉት አንድ አድርገህ ትሰጣቸው ዘንድ ይኩኖሙ ለሕይወት ዘላለም ያው ለዘላለሙ ሕይወት መድኃኒት ሊሆናቸው። አንድም ሀቦሙ ይላል ሥጋ ወደሙን ስጣቸው። ይኩኖሙ ለሕይወት ዘላለም ለዘላለሙ ሕይወት መድኃኒት ይሁናቸው። ይካ ይበል ካህን። አበነ ንበር በዘዚአከ መንፈስ ቅዱስ በአንተ ህልውና ባለ መንፈስ ቅዱስ አንድ እንሆን ዘንድ አንድ መሆኑ ስጠን።
አድርግልን። ከመብከንየው ወፈውሰነ በዝንቱ ጵርስጶራ በዚህ በሥጋው ከደዌ ሥጋ ከደዌ ነፍስ አድነን። ከመብከንየው በአንተ ሕያውነት ሕያዋን ሆነን እንኖር ዘንድ አንድም ቦቱ ይላል በሥጋውን ከብር ዘንድ ዘለኩሉ ዓለም ወለዓለመ ዓለም ለዘላለሙ ሕያዋን ሆነን ገነን እንኖር ዘንድ ይበሉ ሕዝብ ይካ ይበል ካህን ቡሩክ ስሙ ለእግዚአብሔር እግዚአብሔር አብ ክቡር ምስጉን ነው። ቡሩክ አብርሃም ያመሰግነው ነበርና ቡሩክ አለ። ወቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ እግዚአብሔር ነኝ ብሎ የሚመጣ ክቡር ነው፣ ምስጉን ነው። አንድም በስመ እግዚአብሔር እግዚአብሔር መስክሮለት የሚመጣ አንድም እግዚአብሔር ዝንቱ እቱ ወልድ ብሎ መስክሮለት የሚመጣ ወልድም ክቡር ነው፣ ምስጉን ነው። ወይትባረክ ስመ ስብሐቲሁ መንፈስ ቅዱስም ክቡር ምስጉን ነው። ለይኩን ለይኩን ቡሩከ ለይኩን ይሁን ይሁን ይደረግ ይጽና ይበሉ። ቡሩክ ስሙ ብሎ አብን ወቡሩክ ዘይመጽእ ብሎ ወልድን ወይትባረክ ብሎ መንፈስ ቅዱስን አመጣው። ይካ ይበል ካህን ይበሉ ሕዝብ ከማው ሕዝቡም እንደ ቄሱ ይበሉ። ይካ ይበል ካህን ፈኑ ጸጋ መንፈስ ቅዱስ ላዕሌነ በሥጋው በደሙ ምክንያት መንፈስ ቅዱስን አሳድርብን ይበል። ይበሉ ሕዝብ ከማው ሕዝቡም እንደ ቄሱ ይበሉ። ይዲ ይበል ዲያቆን ተንሥኡ ለጸሎት ለጸሎት ተነሱ ይበል። ይበሉ ሕዝብ እግዚኦ ተዛለነ አቤቱ ይቅር በለን ይበሉ። ይህስ እንደምንድነው ቢሉ አዳም በዲያቆኑ ተገብቶ ተናግሮታል። ጌታ በሐሙስ ዕለት ወንፈቃ ለዕለት ትወለድም ወለተ ወለትከ ወድኅ ውስተ ምሕረትከ ወትቤዘወከ በመስቀልየ ወበሞትየ በ5 ቀን ተኩል ከልጅ ልጅ ተወልጄ ተሰቅዬ ሞቼ አድንሃለሁ ብሎ ተስፋውን ነግሮት ነበርና ቀረን እያለ ይህንን ሲያወጣ ሲያወርድ ጌታ በዕለተ ዓርብ በ11 ሰዓት በአካለ ነፍስ ሆኖ ወደ ሲኦል ወርዶ ብርሃነ መለኮቱን በሲኦል ብልጭ ባደረገ ጊዜ አዳም ያን ጊዜ ተንሥኡ ለጸሎት ብሏቸዋል። ሕዝቡም አቤቱ ይቅር በለን ብለዋልና በዲያቆኑ ተገብቶ እንዲህ አለ። ይካ ይበል ካህን ሰላም ለኩልክሙ ሰላም ለሁላችሁ ይሁን ይበል። ይህስ እንደምንድነው ቢሉ ጌታ ሲኦል ውስጥ ላሉት ነፍሳት እንዴት ሰነበታችሁ? በመስቀል ተሰቅዬ ሞቼ አስታረኳችሁ ይላቸዋል። ይበሉ ሕዝብ ምስለ መንፈስከ እንደ ቃል ይሁንልን ይደረግልን ይበሉ። ወብነ አሃዱ መንፈስ ሃይማኖት እንዲል አንድም ቃልህ አይለየን ይጽናልን ይበሉ። ይካ ይበል ካህን ጸሎተ ፈትቶ በመፈተት ጊዜ የሚጸለይ ይህ ነው። በደሙ ያትመዋል። ከላይ ወደ ታች ከታች ወደ ላይ ከቀኝ ወደ ግራ ከግራ ወደ ቀኝ ይፈትተዋል። ከላይ ወደ ታች መፈተቱ የአምላክ ሰው መሆን፣ ከታች ወደ ላይ መፈተቱ የሰው አምላክ መሆን፣ ከቀኝ ወደ ግራ ከግራ ወደ ቀኝ መፈተቱ ከናዝሬት ወደ ገሊላ ከገሊላ ወደ ናዝሬት እየተመላለሰ የማስተማሩ ምሳሌ አንድም ከጲላጦስ ወደ ሄሮድስ ከሄሮድስ ወደ ጲላጦስ እየተመላለሰ መከራ የመቀበሉ አንድም ከሐና ወደ ቀያፋ ከቀያፋ ወደ ሐና ተመላልሶ መከራ የመቀበሉ ምሳሌ አንድም ከላይ ወደ ታች መፈተቱ የቃል ርደት ከታች ወደ ላይ መፈተቱ የሥጋ እርገት ምሳሌ ዙሪያውን ይፈትታል ዞሮ የማስተማሩ ምሳሌ አንድም የላዩን ወደ ታች የታቹን ወደ ላይ የቀኙን ወደ ግራ የግራውን ወደ ቀኝ ያዘዋውረዋል። የላዩን ወደ ታች የቀኙን ወደ ግራ ማድረጉ ዲያብሎስ ከሹመቱ ከማይረጉ የመዋረዱ የታቹን ወደ ላይ የግራውን ወደ ቀኝ ማድረጉ
በዲያብሎስ ቦታ አዳም የመግባቱ ምሳሌ። አንድም የላዩን ወደ ታች የቀኙን ወደ ግራ ማድረጉ አዳም ከክብሩ ከማይረጉ የመዋረዱ፣ የታቹን ወደ ላይ የግራውን ወደ ቀኝ ማድረጉ አዳም በንስሐ ወደ ቀደመ ክብሩ ወደ ቀደመ ማይረጉ የመመለሱ ምሳሌ። በሀገራቸው አስበዲያቆኑን ቄሱ ይቀበለዋል። የጌታን መከራ መቀበል ይገባኛል ሲል በዚያ ያትመዋል። ሕዝቡን የጌታ መከራን መቀበል ይገባቸዋል ሲል በሀገራችን ግን ዲያቆኑ ይቀበለዋል። የእስጢፋኖስን መከራ መቀበል ይገባኛል ሲል በዚያው ያትመዋል። ሕዝቡን የእስጢፋኖስን መከራ መቀበል ይገባችኋል ሲል ነው። ይካ ይበልካህ እግዚአብሔር ገባሬ ኩሉ ሙሴ ዘርዝሮ የቆጠራቸውን አባ ሕርያቆስ እንደ ሸማ ጠቅሎ እንደ ወርቅ አንከብሎ ኩሉ በማለት ተናገረ። 22ቱን ስነ ፍጥረት የፈጠረ እግዚአብሔር ወጣኔ ኩሉ ስራውን በቸርነት የጀመረ ወፈጻሜ ኩሉ በቸርነት የጨረሰ። አንድም ወጣኔ ኩሉ በዕለተ ጽንስ ወፈጻሜ ኩሉ በዕለተ ልደት። አንድም ወጣኔ ኩሉ በዕለተ ልደት ወፈጻሜ ኩሉ በዕለተ ዓርብ የጨረሰ እሱ ነው። አዜ ኩሉ ይህንን ዓለም እንደ ጥላ እንደ ድባብ ዘርግቶ የያዘ እሱ ነው። ወጸባቴ ኩሉ እንደ እምቧይ እንደ እንቁላል እንደ ጽዋ እንደ ጽና በእጁ ጨብጦ የያዘ እሱ ነው። አንድም እግዚአብሔር ገባሬ ኩሉ ዘጠኙን ዓለመ እሳት የፈጠረ እግዚአብሔር ወጣኔ ኩሉ ተጠምቆ ተጠመቁ የሚል ወፈጻሜ ኩሉ ሥጋውን ደሙን ተቀብሎ ተቀበሉ የሚል አዜ ኩሉ ሥጋ ወደሙን በመቀበል የሚያጸና ወጸባቴ ኩሉ አልቀበልም በሚል ፍዳ የሚያመጣ እሱ ነው። ዘሎቱ ይሰግዱ መላእክት ወሊቃነ መላእክት መናብርት ወስልጣናት አጋዕዝት ወኃይላት ፀሐይ ወወር ወከዋክብት ወኩሉ ድርገታ ስመ ነገር ነው። እሊህ ሁሉ አንድ ሆነው የሚሰግዱለት እሱ ነው። ድርገት ወረዱ ማለት ምእመናን ሥጋ ወደሙን አንድ ሆነው ተቀበሉ ማለት ነው። አጸፋውን ለመላእክት የሰጡ እንደሆነ እለ ኢይብልዎሙ እገሌ ወእገሌ ይላቸዋል። ከእግረ መንበር እንደ አሸን ሲፈሉ የሚኖሩ ናቸው። ብዛታቸውን መናገር ነው። ለከዋክብት የሰጡ እንደሆነ ልኩዓን ከዋክብት አሉ። ብርሃን የሌላቸው ሰሌዳ ያላቸው ናቸው። እስመ እሙንቱ ቁኑያቱ ፍጥረቶቹ ናቸው። አብኒ ቀነየ ኩሎ ዓለመ እንዲህ ወምልክናሁ ግዛቱ ወግዛቱ ሎቱ ርስቱ ጉልቱ ናቸው። አንድም አንድ ወገን ተገዢዎቹ ናቸው። እንዘባሉቱ በኩሉ አንደ የርሶም ኩሉ ሁሉን የሚገዛ የባህሪ ባለጠጋ ሲሆን ይህን ሁሉ ከመግዛት በአፋ የነበረ ሥጋን ተዋሃደ። ፍቅር ሳቦ ለወልድ ኃያል መንበሩ የሰው ፍቅር ከክብሩ ከባህሪው ወደዚህ ዓለም አመጣው። ወአብጾ እስከ ለሞት ለሞትም አደረሰው። አንድም ምን አደረገው ትለኝ እንደሆነ ከዚህ ሁሉ ያደረሰው ማን ሆኖ ነው? ፍቅረ ደቂቀ ጓለምያው ነው እንጂ። ኦ ላም ዘይቴየል በቀርኑ ለለይ ስብዎ ሲስቡት ሲጎትቱት በቀንዱ የማይበረታታ ላይም እንደምን ያለ ነው? ወያጸንን ክሳዶ ለለይ ጠብዎ ሲያርዱት ሲያወራርዱት አንገቱን ዘንበል አድርጎ የሚሰጥ ላም እንደምን ያለ ነው? አንድም ሲስቡት ሲጎትቱት በስልጣኑ የማይበረታታ ላህም ወልደ እግዚአብሔር እንደምን ያለ ነው? ኦ በግ ዘይነብብ በቅድመ ዘይቀርጾ ጸጉሩን ሲሸልቱት ከመዓልት ሐሩር ከሌሊት ቁር የምድንበትን ብሎ የማይናገር በግ እንደምን ያለ ነው? ኦ ወዮ ለዚህ አንክሮ ይገባል። አንድም መከራ በሚያጠኑበት ፊት በምን ዕዳዬ ነው የምትገድሉኝ ብሎ የማይናገር በግ ወልደ እግዚአብሔር እንደምን ያለ ነው? ኦ ትዕግሥት
ዘይከሰተ አፉ በሕማሙ በቅድመ ለይረግዝዎ ሲወጉት ሲቸነክሩት የማይናገር ትዕግሥት ወልደ እግዚአብሔር እንደምን ያለ ነው! ኦ ወዮ! ለዚህ አንክሮ ይገባል። አንድም ትዕግሥቱ ለወልደ እግዚአብሔር የወልደ እግዚአብሔር ትዕግሥት እንደምን ያለ ነው! አንድም አስቀድሞ ማያትን አፍስሼ ነፋሳትን አንፍሼ ብርሃናትን አመላልሼ በዝናብ አብቅዬ በፀሐይ አብስዬ መገብኳችሁ። አሁን ደግሞ ላድናችሁ ብመጣ የምትሰቅሉኝ፣ የምትገፉኝ፣ የምትገርፉኝ በምን ዕዳዬ ነው አላለምና ትዕግሥቱ እንደምን ያለ ነው አለ። እለ ይረግዝዎ ያለው የወጋውማ አንድ ጭፍራ አይደለም ቢሉ መጽሐፍ ስም ካልጠራ ማብዛት ልማዱ ነው። በተአምኖ አመነገር ወለኖህ ብጽይት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ መሀበ እግዚአብሔር እንዲል አንድም በቀኖት ይወጉትን ቆጥሮ ነው። አንድም ሺህ መከር አንድ ወረወር እንዲሉ ፈቃድ የሁሉ ነውና ኦ ህብስት ዘወፃ መዝገብ ዘተሳየጠ ዮሴፍ እመሶብ ሲል ነው። ከመሶበ ወርቅ የተገኘ ህብስት እንደምን ያለ ነው! አንድም በቁሙ ከእመቤታችን የተገኘ ህብስት እንደምን ያለ ነው! ኦ ጽዋ ዘወፃ እምጽር ዘይቦአ ውስቴታ ብእሲ ወረከበ በውስቴታ ባሕርየ ዕንቆ ክቡረ በውስጧም ክቡር ዕንቁን ያገኘባት ኦ ጽዋ ዘወፃ እምጽር ዘይቦአ ውስቴታ ብእሲ ሰው ካልገባበት አዳራሽ የተገኘ መጠጥ እንደምን ያለ ነው! በሀገራቸው ሁሉ ይሸጣል፣ ዋጋውን ጽፎ ይተወዋል። ያንን አይቶ የሚቻለው እንደሆነ ከፍቶ ገብቶ አይቶ ይገዛል፣ የማይቻለው እንደሆነ አይቶ ዝም ብሎ ይሄዳል። ዮሴፍም ያንን አይቶ ከፍቶ ቢያይ መብሉ መጠጡ ተዘጋጅቶ አግኝቶታል። ይህንንም በዚያ ግዝ ተናገረው። ኦ ዝንቱ ትምህርተ መስቀል ዘተፈልጠ እምዝንቱ ህብስት እንዘይኮነ ፍሉጠ ወይብኡደ ከህብስቱ ሳይለይ የተለየ ይህ ትምህርተ መስቀል እንደምን ያለ ነው! አላ አርአያሁ መልኩ ወጣዕሙ መዓዛው ልምላሜው ልዝብነቱ አሐዱ ውእቱ አንድ ነው እንጂ በከመ ይኮነ ፍሉጠ ወይብኡደ መለኮቱም ትስብእቱ መለኮቱ ከትስብእቱ ትስብእቱ ከመለኮቱ እንዳልተለየ ወከማው ኢኮነ ፍሉጠ ወይብኡደ ዝንቱ ትምህርተ መስቀል እምዝንቱ ህብስት ይህም ትምህርተ መስቀል ከህብስቱ አልተለየም። ወከማው ይደመር በይከ በትሕትናነ ወትሕትናነ በበይከ እንደዚህም ሁሉ ልዑል ባህሪህ ከትሑት ባህሪያችን ትሑት ባህሪያችን ከልዑል ባህሪህ ጋር አንድ ይሁን። አንተ አፄ ዓለም እግዚአብሔር አምላክነ ዓለሙን የፈጠርክ ፈጣሪያችን አንተ ነህ። ወፈጠረ እስራ አየራተ ይላል። እግዚአብሔር 20 ዓለማትን ፈጥሯል። 9 ዓለመ እሳት፣ 5 ዓለመ መሬት፣ 4 ዓለመ ማይ፣ 2 ዓለመ ነፋስ ናቸው። 9ኙ ዓለመ እሳት የሚባሉት 7ቱ ሰማያት፣ አንዱ በዚህ ዓለም ያለው፣ አንዱ በመሰረተ ምድር ያለው። 5ቱ ዓለመ መሬት የሚባሉት ብሔረ ሕያዋን፣ ብሔረ ብፁዓን፣ ገነት፣ በርባሮስ ይህ ዓለም ናቸው። 4ቱ ዓለመ ማይ የሚባሉት ሃኖስ፣ ጠፈር፣ ውቅያኖስ በዚህ ዓለም ያለው ነው። 2ቱ ዓለመ ነፋስ የሚባሉት አንዱ ሃኖስን የሚያነዋውፀው ነው፣ ባቢል ይባላል። አንዱ በዚህ ዓለም ያለው ነው። ይዲ ይበል ዲያቆን ጸልዩ ጸልዩ አቡነ ዘበሰማያት በሉ ይበል ይካ ይበል ካህን ንስማ እንከ ዘንተ ቃለ እስከ ነፍስ ዳሪ እስከ ቃል ህቅታ እስከ ዕለተ ሞት ይህንን ቃል እንስማ። የሚቻለው አውራጣቱን ይዞ የማይቻለው አንገቱን ዘንበል አድርጎ ይህንን ቅዳሴ መስማት ይገባል። በዘባቲ ንሰከይ በምንከሰስበት ገንዘብ እንዳንከሰስ፣ ወበዘባቲ ንትኮነ በሚፈረድብን ገንዘብ እንዳይፈረድብን፣ ወበዘባቲ ንትማ
ይቅር በሚለን ገንዘብ ይቅር ይለን ዘንድ ይህንን ቃል እንስማ። በከመ መጻ ወልድ እምሰማየ ሰማያት ለኮንኑ ወለምህረት እግዚአብሔር ወልድ በኃጥአን ሊፈርድባቸው ለጻድቃን ሊፈርድላቸው ሲመጣ ወከማሁ ዝንቱ ህብስት ይህም ህብስት መስክር ውእቱ የሚከስ ነው። ወመኮንን ውእቱ የሚፈርድ ነው። ወማሪ ውእቱ ይቅር ባይ ነው። እምዝንቱ ቃል መደንግሥ ትፍራ ነፍስ ከሚያስደነግጥ ከዚህ ቃል የተነሳ ነፍስ ትፍራ። ወይራድ መለያልይ ሕዋሳት ሁሉ ይራዱ ይንቀጥቀጡ። ወይሰበር አናቅጸ ልብ ዘውስጥ ውሳጣዊ ልቡና ይሰባበር። አንድም ኢአማኒ ልቡና ይመን ጥርጥሩን ይተው። ለሰው ሁለት ጠባቂ መላእክት አሉት። የሌሊቱ ሲሄድ የመዓልቱ ሲመጣ ይገናኛሉ። እንደምን ሆነ አደርክ ይለዋል። ክፉ ሰው የሆነ እንደሆነ እጁ ከመግደል ቃሉ ከመበደል ሰውነቱ ከኃጢአት ያልተለየ ክፉ ሰው አግኝቼ በመከራ አደርኩ ሂድ አንተም ታገኘዋለህ ይለዋል። ያ መልአክ እያዘነ ይመጣል። ደግ ሰው የሆነ እንደሆነ እንደምን አደርክ ሲለው እጁ ከምጽዋት ቃሉ ከጸሎት ሰውነቱ ከንጽህና ልቡናው ከትህትና ያልተለየ ደግ ሰው አጋጥሞኝ በተድላ በደስታ አደርኩ ሂድ አንተም ታገኘዋለህ ይለዋል። እየተደሰተ ይመጣል። ክፉ ሰው የሆነ እንደሆነ አቤቱ ፈጣሪያችን ይህንን ገለህ ምን አለ እንስሳት አራዊትን ብታስጠብቀን ይሻለን ነበር እያሉ ይጸልዩበታል። ደግ ሰው የሆነ እንደሆነ አቤቱ ፈጣሪያችን ሆይ ይህንን ገለህ ምን ታስጠብቀን ይሆ አትግደልብን እያሉ ዕድሜ ይለምኑለታል። በሞተም ጊዜ ወስደው ቀረብ አድርገው ያቆሙታል። ዛሬ ሥጋው ደሙን የሚቀበል ሰው ቀረብ ብሎ እንደሚቆም ኦ እግዚኦ እስያለ ዛቲ ነፍስ አቤቱ ይህችን ነፍስ ካስጠበቅከን ጀምሮ እስከ ዛሬ ድረስ ጽድቅ እንጂ ኃጢአት ሰርታ አታውቅም። ስለዚህ መንግሥተ ሰማይ እንጂ ገሃነመ እሳት አይገባትም። ነገር ግን አንተ እንዳወቅ ይሉታል። ጌታም 3 ቀን መንግሥተ ሰማያትን 4 ቀን ገሃነመ እሳትን አዙራችሁ አስጎብኝታችሁ ወስዳችሁ በገነት አኑሯት። ኋላ ነፍሷን ከሥጋዋ አዋህጄ መንግሥተ ሰማያት እስካወርሳት ድረስ ይላቸዋል። ክፉ ሰው የሆነ እንደሆነ ወስደው አርቀው ያቆሙታል። ዛሬ ሥጋው ደሙን የማይቀበል ሰው ርቆ እንደሚቆም ኦ እግዚኦ ኮንና ለዛቲ ነፍስ አቤቱ ፈጣሪያችን ይህችን ነፍስ ጠብቋት ብለህ ካስጠበቅከን ጀምሮ እስከ ዛሬ ድረስ ኃጢአት እንጂ ጽድቅ ሰርታ አታውቅም። ስለዚህ ገሃነመ እሳት እንጂ መንግሥተ ሰማያት አይገባትም። ነገር ግን አንተ እንዳወቅ ይሉታል። በሉ 4 ቀን መንግሥተ ሰማያትን 3 ቀን ገሃነመ እሳትን አዙራችሁ አሳይታችሁ ወስዳችሁ በሲኦል ጣሏት። ኋላ ገሃነመ እሳት እስካወርዳት ድረስ ይላቸዋልና መስኪ መኮንን መሐሪ አለ። ናሁ ተፈተተ ዝንቱ ህብስት መለኮታዊ ወናሁ ተደለወ ዝንቱ ጽዋ ማየዊ ይምጻ ዘይነስ እነሆ ቅዱስ ሥጋው ክቡር ደሙ ተዘጋጅቷልና የሚቀበል ይምጣ። መቅድመ እቱ ርእሰክሙ ከመቀበል አስቀድማችሁ ሰውነታችሁን መርምሩ። መመርመር ከልቡና ከመጻሕፍት ከመምህራን ነው። ወአንጹ ነፍስተክሙ ሰውነታችሁን ከኃጢአት ንጹሕ አድርጉ። እመቦ ዘይኮነ ንጹሕ ይትጋስ ከኃጢአት ንጹሕ ያልሆነ ሰው ቢኖር ይከልከል። ወእመቦ ዘወድቀ በኃጢአት ይርሳ በኃጢአት የተሰነካከለ ሰው ቢኖር ኃጢአቱን አይዘንጋ። እስመ ዘይትረሳ ኃጢአቱን የማይዘነጋ እይትረሳ በክብር አይረሳም። ኃጢአቱን የሚዘነጋ ግን በክብር ይረሳል። አንድም ዛሬ ኃጢአቱን የማይዘነጋ በገሃነም አይረሳም። ዛሬ ኃጢአቱን የሚዘነጋ በገሃነም ይረሳል። ወለመቦ ዘያስተቃልል ዘንተ ቁርባነ ይህንን ሥጋ ወደሙን የሚንቅ የሚያቃልል ሰው ቢኖር ኢይቁም አላ ይትከላ ይከልከል እንጂ አይቅረብ። አኮ በከ በከመ ትሬይዎ ለዝንቱ ህብስት በከመ ህብስት ምድራዊ
በመልካ ህብስት የምታዩት ይህ ህብስት እንደ ምድራዊ ህብስት ብላሽ ተራ አይደለም። አንድም አኮ በከመ ትሬይዎ ለዝንቱ ህብስት በከመ ህብስት ምድራዊ ሳይለወጥ ተራ ሆኖ እንደምታዩት እንደ ምድራዊ ህብስት ያልተለወጠ አይደለም። አላ እሳተ መለኮት ውእቱ ተለውጦ የአምላክ ቅዱስ ሥጋ የአምላክ ክቡር ደም ነው እንጂ። አይ አብ ዘይትፍያም ዘንተ ህብስተ እሳተ መለኮት ብሎ ነበርና ይህንን ህብስት መቀበል የሚቻለው አፍ እንደምን ያለ ነው? ወአይ አስናን ዘያይቅ ዘንተ ህብስተ እብነ አድማስ ብሎ ነበርና ይህንን ህብስት ማላመጥ የሚቻለው ጥርስ እንደምን ያለ ነው? ወአይ ከርስ ዘያገምር ዘንተ ህብስተ ግሩም ዘይደፈር ብሎ ነበርና ይህንን ህብስት መወሰን የሚቻለው ሆድ እንደምን ያለ ነው? ወይዜኒ ንበል በከመ ምሕረትከ አምላክነ ወአኮ በከመ አበሳነ ዛሬም እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ያይደለ አንተ እንደ ይቅርታህ እንደ ቸርነትህ ብዛት ማረን ይቅር በለን እንበል። ሰራዊተ መላእክቲሁ ለመድኃኔዓለም ይቀውሙ ቅድሜሁ ለመድኃኔዓለም የመድኃኔዓለም አገልጋዮች ሰራዊተ መላእክት ወዮ 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 ከሞት ደረስክ እያሉ ከፊቱ ይቆማሉ። ወይኬልልዎ ለመድኃኔዓለም ያመሰግናሉ። አንድም እያመሰገኑ ከፊቱ ይቆማሉ፣ አንድም ከፊቱ ቆመው ይጋርዳሉ። ሥጋ ወደሙ ከሚፈተትበት ስሙ ከሚጠራበት ከቤተ ክርስቲያን መላእክት አይለዩም። በመዓልት 600 በሌሊት 600 መላእክት ይጠብቋታል። በቅዳሴ ጊዜ ግን እንደ ሻሽ ይነጠፋሉ፣ እንደ ግንድ ይረበረባሉ፣ እንደ ቅጠል ይረግፋሉ። ሥጋው ወደሙ ለመድኃኔዓለም መላእክት የሚጋርዱት የሚያመሰግኑት የመድኃኔዓለም ሥጋው ደሙ ይህ ነው። ወዮ ወዮ ከሞት ደረስክ እያሉ ያመሰግናሉ። ወንብጻ ቅድመ ገጹ ለመድኃኔዓለም መላእክት እንደሚያመሰግኑት እናመሰግነው ዘንድ ባለሟልነቱን ይስጠን። ወዮ ወዮ ስለኛ ስትል ከሞት ደረስክ እያል ወደሱ እንቅረብ። በአሚነዚያሁ ለክርስቶስ ንገኒ እሱን በማመን ጸንተን በጸሎት በአምልኮት ለክርስቶስ እንገዛለን ይበሉ። በአሚነዚያ ለማርያም ንገኒ ብሎ የጨመረ ያሬድ ነው። ይዲ ይበል ዲያቆን እንዘ ይበው ሰራዊቱን ከመጋረጃው በስተውጭ ሆነው ይበሉ። ይዲ ይበል ዲያቆን አርው ኆኃተ መኳንን አናጉንስጢሳውያን ደጁን ክፈቱ ይበል። ማዕርገ ቤተ ክርስቲያንን ሲመስል በመኳንንት መስሏቸው ነበርና በምሳሌያቸው መኳንንት አላቸው። መከፈቱ ግን ጌታን ሁሉ እንዲያየው ብለው በገበያ ቀን ሰቅለውታልና የዚያ ምሳሌ ነው። አንድም ንጉሥ ሲፈርድ በግልጥ ነውና። ይዲ ይበል ዲያቆን ለትቀውሙ አትቱ ርእሰክሙ ሰራዩ ዲያቆን ከዚህ ስትቆሙ ከዚህ የቆማችሁ ርዕሰ ልቡናችሁን ዝቅ ዝቅ አድርጉ ይበል። አንድም ልቡናችሁን ከትዕቢት አዋርዱ ይበል። የህሊና